ሰላም ሰላም፣ ውድና የተከበራችሁ የዓለም ዩቲዩብ ተከታታዮች በሙሉ ማለት ነው በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። አጭር መጠን ያለች ነው። የዛሬው ደግሞ በጣም በሚገርም ሁኔታ በጣም ከበድ ባለ ሁኔታ ነው ዛሬ የመጣሁላችሁ ማለት ነው። እስከ መጨረሻው አዳምጣችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ ማለት ነው። ዓለም ዩቲዩብን እንግዲህ አበረታቷት ማለት ነው። አዳዲስ ነገር እንዲደርሳችሁ የደውል ምልክቷን ነካ በማድረግ ቤተሰብ ሁኑ። ዛሬ የመጣሁላችሁ እንግዲህ በአብርሽና በሩታ በአብርሽ አይደለም የመጣሁት ዛሬ እውነት ለመናገር በአብርሽ አይደለም ማለት ነው። ይቅርታ በአቤልና እና አቤል የአቤል ጓደኞች ዙሪያ ባሉ ማለት ነው። እና በሄርሜላ በሁለታቸው ነው ዛሬ የመጣሁላችሁ። ዛሬ አብርሽን ይዤ አልመጣሁም ማለት ነው። ግን እዛ ውስጥ እሱ በምንም ነገር በማያውቀው ሁኔታ የሆነ ነገር ማለት ሄርሜላ 50K ገብታ ነበረ። 50K ገብታ እንግዲህ በሚያምር ሁኔታ ምናምን ነገር እንትን ብለዋል ማለት ነው። 50K ለማክበር ጓደኞቿን ሰብስባ ምናምን አክብረውላታል እና አቤል ምናምን አክብረውላታል ማለት ነው። ስለዚህ አብርሽ ተጣርተው ሄዶ ነበር ማለት ነው። ከዛ በጣም ያምራል። ልፏ ደመቅ ያለ ሸብረቅ ያለ ነው። በጣም ቆንጆ ነው የምነግራችሁ ነገር ማለት ነውና ከዛን ከዲቦ እንዴት ነው ምናምን በቃ 400K ሲገባ አብርሽ አክብራለት ነበር ሄርሜላ። ስለዚህ አክብራለት ነበር ማለት ነው። እሱ ግን በማያውቀው ሁኔታ ሰርፕራይዝ አድርገውታል 50K ስለገባች። እንግዲህ ለሚቀጥለው ደግሞ ምንድነው እሱ ያለው 50K እንግዲህ ተገባሽ አሁን እንዲህ ከሆነ እኔ ደግሞ ለሚቀጥለው 100K ስትገቢ እኔ መኪና ሁሉ ዘጋግቼ አከብርልሻለሁ። እሱን እንኳን እስኪ ሲሆን ባየው ይሻለኛል የመኪና መዝጋቱንና የመኪና ማቆሙን ብሏል ማለት ነው። ግን አከብራለሁኝ የመኪናውን ማቆም ባሳይ ይሻላል ነው ያለው ማለት ነው። ገባችሁ አይደለ? ግን ያኔ 100K ስትገባ ያከብርላታል አብርሽ ማለት ነው። እንደገና ሲቀጥል ይሄንን ካደረጉ በኋላ ምንድን ነበር የአቤል ጓደኞች ዙሪያውን ሲመካከሩ የነበረው ሄርሜላ በሉ ማለት ነው። ከምሬ ነው እንዴ ሄርሜላ ማለት ቆይ ምንድን ነው? ሩታዬ እኮ ቆንጆ ውብና ሸንቀጥ ያለች ምርጥ ቆንጆ ናት። ምንም ያንሳት የሚጎል የለም ማለት ነው። እንዴት ነው ሰው አንድ ሰው ሳይፋታ ስንት የኔ ደጋገምኩት ሳይፋታ አፍቅሬሃለሁ ተብሎ እንዴት ነው? ሩታ ልጅ አላት፣ አልተፋቱም፣ አንድ ላይ ናቸው። በእርግጥ አልተስማሙም። ሩታ ደግሞ ከምትለቂ ይልቅ ጠበቅ ብለሽ ባልሽን ያዝ አድርገሽ ተከራክረሽ እንደው ጥላትን ማባረር ነው እንጂ እኮ ጥላትን ማባረር ነው እንጂ ቦታ መልቀቅ ጥሩ አይደለም። ልንገራችሁ ጥላትን ማባረር ነው እውነት ለመናገር እንዴ እኔ በሆነ አባረራታለሁ እንጂ ቦታ አልሰጣትም ማለት ነው። ገባችሁ? አብሶ ደግሞ አብርሽ እየለመነሽ ሩታዬ ማለት ነው ቪዲዮ ከሰማሽው እየለመነሽ ወድሻለሁ ካንቺ ጋር መሆን እፈልጋለሁ እያለሽ ካንቺ ጎን ቁሞ እያለ አንቺ ሁሉ ጊዜ ለምን ተጨቀጭቂዋለሽ ማለት ነው? በቃ በዚህ ነው ለምን በቃ ለሷ ደራ ለሄርሜላ ደራ ባልሽን በደንብ አርገሽ ይዘሽ ብታሳያትና ብታስጨበጨቢ መልካም ነበረ። ግን ሩታዬ አላደረግሽውም ማለት ነው። በቃ አላደረግሽውም። አሁን እቺ አልተፋቱም እንዴ ምን አላሉም። ምንድነው ያለችው? እንግዲህ ልንገራችሁ አይኔን እስኪ ነው ያለችው። አይኔን እስኪ እንዴ ይባላል እንዴ? እንዴት ነው? ምንድን ያህል ምን አይነት ቤተሰብ ቢኖርሽ ነው ሄርሜላ ማለት ነው? ምን አይነት ጋጠ ወጥነት እኮ ነው ይሄ ማለት ነው እንዴ! ኧረ ስነ ስርዓት ከምር አሁን ይሄ አግባብ ነው እንዴ? ባለትዳር ወንድ ያልተፋቱ ገና አብርሽ እንግዲህ ሚስቱ ከወለደች 1 ወር አልሞላትም አራስ ልጅ ይዛ አፍቅሬያለሁ ይባላል እንዴ? እኔ እስካሁን የደባበኩትና የደበኩት ዳርዳሩን ሲሄድ የነበረው አለች ዳርዳሩን ይሄድ የነበረው በቃ ለመናገር አውጥቼ መናገር ስላልቻልኩ ነው። አሁን ግን መደበቅ አልቻልኩም በማለት ነው እንግዲህ ይሄን ነገር ልትናገር ደግሞ እና አቤልና የአቤል ዙሪያዎች ናቸው። ተናገሪ፣ ምንም ያስፈራሽ ነገር የለም፣ ስሜትሽን ተናገሪ፣ ያለብሽን ነገር ተናገሪ እያሉ እንድትናገር ድፍረት የሰጧት እነሱ ናቸው። እንግዲህ በሁለት አይነት መንገድ አንደኛው 50K በገባችበት ነው። ሁለተኛው ደግሞ ፍቅሯን ለአብርሽ እንደምታፈቅረው ልትናገር ነው ማለት ነው። ገባችሁ? እና እንግዲህ አብርሽ በመጀመሪያ ደስ ብሎት ነበረ ምናምን ይህንን ያህልም ኬስ ስለገባይ 100K ስትገባ ሊያከብርላት ደስ ብሎት ምናምን እውነት ለመናገር በጣም ደስ ብሎት ነበር ማለት ነው። በኋላ እነሱ የተመካከሩትን ምናምን አብርሽ አያውቅም ማለት ነው። ገባችሁ? እና በመጨረሻ እንግዲህ
እስካሁን ያልነገርኩህ የደበቅኩህ ነገር አለ በማለት ለአብርሽ ማለት ነው እንደዚህ ብለዋለች። ወይኔ እኔ አፈርኩኝ። እኔ ዝኩኔ ሰውነቴ ቅዲድ ያለና ሰውነቴ ከምር እኔ አፈርኩኝ ማለት ነው። ወይኔ ሴቶች፣ ወይኔ ሴቶች፣ ወይኔ ሴቶች። ግን ሁሉም ሴቶች አይደሉም። ምርጥ ሴቶች፣ ምርጥ ውብ የሆኑ ሴቶች፣ ስነ ስርዓት ቤተሰብ ያሳደጋቸው በስነ ስርዓት ያደጉ ልጆች አሉ። ፍቅርን መግለጥ እፍረት አይደለም፣ ግን ደግሞ አግባብ አለው። የሚገለጥበት ቦታ አለው፣ የማይገለጥበት ቦታ አለው። ገባችሁ አይደለ? ቦታ ለለው ቦታ ላይ ፍቅር መግለጽ ጥሩ ነው። ይሄ ግን ባለትዳር ቦታ ላይ አፈቅራለሁ ምን ማለት ነው? ዋይ እንዴ! እኔ ራሱ እኮ ገረመኝ ማለት ነው። እንግዲህ እኔ ለአብርሽ ነበር የደነገርኩት በድንጋጤ። አብርሽ እንደው ቀጥ ብሎ ሲቀር እንደው በቃ እንደው ቆይ ሊሞት ነው ዮኒስ እንደው አለ ብዬ ነው ያልኩት። ከምር እንደው እዛችሁ ጸጥ ነው ያለው ደንግጦ አብርሽዬ። እንደ ድንጋጤው በሽታ እንዳይዘው ፈራሁ ማለት ነው። ማለቴ በጣም ደንግጧል እውነት ለመናገር ማለት ነውና ዛሬ በጧት የመጣሁላችሁ ልሰራ ፈልጌ ሳይሆን በጣም ለእናንተ በቃ ማድረስ ስለፈለግኩ እንድትሰሙት ነው ማለት ነው። ገባችሁ? እና ሄርሚላ የምትባየው ማለት ነው። ኧረ በእናትሽ ክብርሽን ጠብቂ። ቆንጆ ነሽ፣ ታምሪያለሽ። አታምሪም አይደለም፣ አታምሪም ብልሽ ንፉግ ነው ማለት ነው። ታምሪያለሽ፣ ቆንጅዬ ነሽ። ግን ቁንጅናሽን ደግሞ በቆንጆ ቦታ ላይ ብትይዥው ጥሩ ነው። ገባሽ? እንደ የባለ ትዳር ወንድ እንትን ከምትይ ሌላ ቆንጆ ሸበላዎች ሀገራችን ላይ የሉም? እንደ ወንዶች አለቁ እንዴ? የሉም ወንዶች? ኧረ አሉ እኮ እንዴ። ሩታዬም እኮ ከአንቺ ትበልጣለች እንጂ አታንስም። ምናልባት ላወዳድራችሁ እችላለሁ፣ ትወዳደራላችሁ፣ እሷም አንቺም ማለት ነው። ገባሽ? እሷም ቆንጆ ናት። ሩታዬ የሚያንሳት ነገር የለም። ቆንጅዬ ውብ ናት ማለት ነው። አንቺን አታምሪም አይደለም፣ ታምሪያለሽ። ግን ደግሞ ቦታ አለው፣ ቦታ አለው፣ ቦታ አለው። የሁሉም ቦታ አለው። خلاص ኧረ በለው እና ለማንኛውም ይሄ ቪዲዮ የዛሬው ቪዲዮ ይሄን ይመስል ነበረ። በጣም የሚገርም ነው። ለማንኛውም አብርሽ እንደው አለ የለም የሚለው በጣም እኔ አስቤለታለሁ ለሱ ማለቴ በጣም የደነገጠው ድንጋጤ እዛው ነው እንደው እንትን ያለው በዛው ነው ደንግጦ የቀረው ማለት ነው። እንግዲህ እንደው ለሚቀጥለው ቪዲዮ ይዤላችሁ እመጣለሁ። እናንተ ብቻ ላይኳን እያረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ ማለት ነው። በጣም ይገርም ነው። እኔ በጣም አዝኛለሁ፣ ከምር በጣም አዝኛለሁ። የዛሬው ቪዲዮ ይሄን ይመስል ነበር። ላይክ ማድረግ እንዳትረሱ። ባይ ባይ። ይመቻችሁ።